በዚህ መጽሔት እግዚአብሔር የሆነ ነገር እንደሚያደርግ አመንኩኝ። እሺ ገጽ 1 መለኮታዊ ጉብኝት ይላል። ሉቃስ 1:68 ላይ እንደዚህ ይላል ቃሉ፣ የእስራኤል ጌታ አምላክ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና። ጎብኝቶ ለሕዝቡ ቤዛ አድርጓልና። ኢየሱስ ጌታ ነው። ስለ መለኮታዊ ጉብኝት ስናስብ እግዚአብሔር በሱ ሉዓላዊነት የራሱ ፈቃድ ለመግለጥ በሰዎች የህይወት ጉዞ ውስጥ የሚገለጥበት መንገድ ማለት ነው። እግዚአብሔር የሆነ ነገር ለማድረግ ሲያስብ የፈቃዱን ሐሳብ ለመግለጥ ያሰበውና ያለመውን በሰው ህይወት ላይ ለማድረግ ሲያስብ ዓላማውን ለመግለጥ ፈቃዱን ለማድረግ ሲያስብ የሚገለጥበትን ያን መንገድ መለኮታዊ ጉብኝት እንለዋለን። ኢየሱስ ጌታ ነው። አሜን። ከፍጥረት መነሻ ጀምሮ እግዚአብሔር ሰውን ይጎበኛል። አንድ ነገር አስተውሉ። እግዚአብሔር በሁሉ ቦታ በተመሳሳይ ጊዜ የሚገኝ አምላክ ነው። እግዚአብሔር ጎበኘ ስንል ስለሌለ አይደለም። ለምሳሌ እግዚአብሔር ጎብኘኝ ስለው እኔ ባለበት ቦታ ስለሌለ ሳይሆን ጎብኘኝ ስለው ምንድነው ለጸለይኩበት ጸሎት የሚሆን መልስ ይዘና ማለት ነው። ወይም ደግሞ ያንተን ፈቃድ በእኔ ህይወት ለማድረግ ተገለጥ ማለት ነው። እግዚአብሔር ለልዩ ዓላማ የሚገለጥበት ያን መንገድ መለኮታዊ ጉብኝት እንለዋለን። እግዚአብሔር መጎብኘትን ይጎብኛችሁ። እግዚአብሔር መጎብኘትን ይጎብኛችሁ። እግዚአብሔር በኤደን ገነት ስለሌለ አይደለም ሰዓት እየጠበቀ የሚመጣው። አያችሁ፣ ያኔ ለአዳምና ሔዋን የተገለጠበት ያ መንገድ ከአዳምና ሔዋን ጋር ሰዓት ለይቶ ምን የሚልበት ህብረት የሚያረግበት የፈቃዱን ሐሳብ የሚገልጥበት እነሱን የሚመክርበት እግዚአብሔር መጥቶ ታውቃላችኋል። እስቲ ዝም ብለን እናወራ አይልም። እግዚአብሔር ካገኘ በኋላ የሚሆን ነገር አለ። አሜን አሜን። እግዚአብሔር ለማውራት ብቻ ያወራም እኮ። እግዚአብሔር ለጥበብ ስራ ያወራል። እግዚአብሔር ለክብሩ መገለጥ ያወራል። ፕሬዝ ጋድ ፕሬዝ ጋድ። ስለዚህ ዘፍጥረት 3:8 ላይ እንደዚህ ይላል፣ እነሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክ ድምፅ በገነት ውስጥ ሲመላለስ ሰሙ ካሉ ከዛ በፊት አልነበረም ማለት ነው። አልነበረም የሚለው ቀን በመለኮት ዓለም ውስጥ የእግዚአብሔርን አለመኖር ሳይሆን እግዚአብሔር ለሚያደርገው ለዛ ስራ አልተገለጠም፣ አልታየም፣ አልመጣም ማለት ነው። በዚህ ሰዓት እግዚአብሔር በዚህም አለ፣ በአሜሪካም አለ፣ በማርስ የትም ቦታ ላይ ቢሆን አለ፣ በባህር ውስጥም አለ። እግዚአብሔር ግን በሁሉ ቦታ አይገለጥም። እግዚአብሔር በሁሉ ቦታ አለ ማለት ግን እግዚአብሔር በሁሉ ቦታ ይገለጣል ማለት አይደለም። ስለዚህ የእግዚአብሔር ጉብኝት የእግዚአብሔርን ፈቃድና ሐሳብ ለማድረግ አምላክ ራሱን የሚገልጥበት መንገድ ነው። ይሄን እየተናገርኩ ነው። መሀል ላይ የምለው ነገር አለ። አሜን የሚል ሰው አስተዋይ ነው። እግዚአብሔር መጎብኘትን ይጎበኛቸዋል። እኔ ልባርካችሁ፣ እግዚአብሔር መጎብኘትን ይጎበኛቸው። ልክ ለአዳምና ለሔዋን እንዳደረገ ሰዓት ለይቶ የሆነ ሰዓት ላይ ይምጣላቸው። እግዚአብሔር ያውራቸው። እግዚአብሔር ይገለጥላቸው። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ እግዚአብሔር የሚያስበው ነገር ለማድረግ የሚሄድበት መንገድ የሚመጣበት መንገድ ጉብኝት እንላለን። እኔ ለምሳሌ ጎበኘው ብልህ አንተ ቤት ስለሌለ ነው፣ እግዚአብሔር ስለሌለ ሳይሆን ግን እግዚአብሔር መኖሩን ለማረጋገጥ ፈቃዱን ለመግለጥ ተአምሩን ለማሳየት አምላካዊ ክንዱን ለመግለጽ የሚሄድበት ያ መንገድ ጉብኝት እንለዋለን። መለኮታዊ ጉብኝት ነው። ከሌሎች ጉብኝት ለየት ያለው መለኮታዊ ስለሆነ ነው። መለኮታዊ ማለት ምን ማለት ነው? ከዚህ ዓለም ውጭ ሆነ ለዕለ ተፈጥሯዊ ሱፐርናቹራል የሆነውን የእግዚአብሔርን መገለጥ የሚያመለክት ወይ ደግሞ የመለኮት ዓለም መገለጥን የሚያመለክት ነው። ዘጸአት 3:7-8 ላይ እንደዚህ የሚል ቃል አለ። በግብጽ ያለውን የሕዝቤን መከራ በእውነት አየሁ፣ ካስገባሪዎቻቸውም የተነሳ ጩኸታቸውን ሰማ፣ ስቃያቸውንም አውቄአለሁ። ከግብፃውያን እጅ አድናቸው ዘንድ ከዚችም አገር ወተትና ማር ወደ ሰፊቱ ወደ መልካሚቱ አገር ወደ ከናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፈርዛውያን፣ ወደ አቡሰብ ስፍራ አወጣቸው ዘንድ ወረድኩ ይላል። የሚገርም ነው። ወረድኩ። አያችሁ፣ እግዚአብሔር ወረድኩ ሲል ከጭቆና አሰራር እነሱ ለማውጣት የሄደበትን የክንድ መገለጥ ነው። የሄደበትን መንገድ ነው። ኢየሱስ ጌታ ነው። አረ አሜን አሜን አሜን። ዘኍልቍ 11:5 እግዚአብሔር በደመና ወረደ ይላል። በደመና የሚለው እግዚአብሔር የተገለጠበትን መንገድ ነው። ደመና ታይቷል ማለት ነው። የተገለጠበትን መንገድ ራሱ ለማሳየት
ሊገባና ልንረዳው በምንችለው መልኩ እግዚአብሔር ሲገለጥ የእግዚአብሔር ጉብኝት እንለዋለን። ሊገባንና ልንረዳው በምንችለው መልኩ እግዚአብሔር ሲገለጥ መለኮታዊ ጉብኝት እንለዋለን። ጌታ ይመስገን። ኢየሱስ ይባረክ። ክብር ለመንፈስ ቅዱስ ይሁን። አሜን። መሳፍንት 5:13 ላይ ምን ይላል? በዚያ ጊዜ ቀሩት ወደ ኃያል ወደ ሕዝብ ወረዱ። እግዚአብሔር ስለኔ በኃያል ላይ ወረደ ይላል። ወረደ የሚል ቃል አለ። ወረደ የሚለው ከአንድ ከፍታ ስፍራ ወደ ዝቅታ መምጣትን ያሳያል። ለምሳሌ እኔ እዚህ ጋር ነው ያለሁት። አሁን እስቲ ልውረድ ስል ከነበርኩበት ከፍታ ዝቅ ወዳለ ስፍራ መሸጋገሬን ያሳያል። ስለዚህ እግዚአብሔር ወረደ ሲባል እሱ ካለበት የክብር ዓለም፣ እሱ ከተቀመጠበት ዙፋን፣ እሱ ከሚሰራበት የገነነ ዓለም ውስጥ ወደ ሰው ልጆች ዓለም፣ ለዛውም ሰቆቃ ውስጥ ወዳሉ፣ መከራ ውስጥ ወዳሉ፣ ባርነት ውስጥ ወዳሉ ሰዎች ለመርዳት፣ ለማዳን፣ ነፃ ለማውጣት የሄደበትን መንገድ ከዛ የክብር ዓለም ምን ያለ የመጣበትን መንገድ ያሳያል። እግዚአብሔር ባለሽበት ሁኔታ ይውረድልሽ። አንድ ሰው ጮሆ አምላኬ ይወርድልኛል ይበል። ስለዚህ ስለ መለኮታዊ ጉብኝት ስናስብ እግዚአብሔር ለመታደግ፣ እግዚአብሔር ለማዳን፣ እግዚአብሔር ለማውጣት፣ እግዚአብሔር ለመርዳት፣ እግዚአብሔር ለመፈወስ ሊሆን ይችላል፣ ለማዳን ሊሆን ይችላል፣ ለማስመለጥ ሊሆን ይችላል፣ ለመባረክ ሊሆን ይችላል፣ መንገድ ለመስጠት ሊሆን ይችላል። ካለበት የክብር ዓለም ከሱ ከሚሰራበት የዛ የክብር ዓለም ወደ ሰው ልጆች ዓለም በተለይ ደግሞ ሰዎች ወዳሉበት ወደዛ የመከራ ዓለም ሲገለጥ እግዚአብሔር ጎበኘን እንላለን። መጽሐፍ ሲናገር ይሄ ምስኪንም ጮኸ፣ እግዚአብሔርን ሰማው፣ ከመከራም ምን አለው ዳነው። እግዚአብሔር ለማዳን ሲገለጥ የእግዚአብሔር ጉብኝት ሆነ እንላለን። በኢየሱስ ስም እግዚአብሔር መጎብኘትን ይጎብኛችሁ። እኔ ደግሞ እላለሁ እግዚአብሔር ኢትዮጵያን መጎብኘትን ይጎበኛታል። እግዚአብሔር ቤትሽን ይጎበኛል። እግዚአብሔር አንተን ይጎበኛል። ሁሌ የእግዚአብሔር ጉብኝት የሚያደርገው አንድ ነገር አለ። ሁሌ መለኮታዊ ጉብኝት ከሆነ በኋላ የተጎበኘው አካል በነበረበት አይቀጥልም። ሁሌ የእግዚአብሔር ጉብኝት መለኮታዊ ዓለም ነዋ፣ የፈጣሪ ዓለም ነዋ፣ የክብር ዓለም ነዋ። ለምሳሌ እኔ እናንተ ቤት ብጎበኝ ምንም ላላደርግ ይችል ይሆናል። እግዚአብሔር ግን ሲጎበኝህ በህይወት ላይ የሚጨመር ነገር አለ፣ ከህይወት ላይም የሚቀነስ ነገር አለ። የሚጎዳህ በሽታ፣ ህመም፣ ሰቆቃ፣ መከራ፣ ባርነት፣ እስራት ካንተ ይርቅና ነፃነት ወደ አንተ ይመጣል። ጤንነት፣ ሰላም ወደ አንተ ይመጣል። እግዚአብሔር በዙፋኑ ያሰበው የክብር ህይወት ባንተ ይጀምራል። ደስ የሚለው እኛ ባለንበት ክርስትና እግዚአብሔር ይጎበኛል ብለን እናምናለን። እግዚአብሔር ይሄን እኮ ደስ የሚል ክርስትና እኮ ነው። ሌላ ሃይማኖት ላይ የለም። በክርስትና ላይ ልዩነቱ ያ ነው። እግዚአብሔር አምላክ የሁሉ ፈጣሪ የሆነ የሁሉ ኃያል የሆነ የሁሉ የበላይ የሆነ እርሱ ይጎበኘናል። አገር ይጎበኛል፣ ቤተሰብ ይጎበኛል፣ ትውልድ ይጎበኛል፣ ማህበረ ጉባኤ ይጎበኛል። ካሪስ በኢየሱስ ስም ትጎብኘ። ይሄ ማህበረ ጉባኤ ይጎብኘ። ኢትዮጵያ ላይ ያለች ቤተክርስቲያን ትጎብኘ። ገጠር ከተማው ይጎብኘ። እያንዳንዱ ሴክተር ይጎብኘ። እግዚአብሔር መጎብኘትን ይጎበኘናል። አይታችሁ ተሆነ ማንም ሰው የመጽሐፍ ሲቀበል መጀመሪያ ከኔ ስር የሚያነበው እግዚአብሔር መጎብኘትን ይጎበኘናል ይላል። በሐዋርያው ፈቃዱ አየለ ዛሬ ምን ይዛችሁ መጣችኋል? በኢየሱስ ምን ይናገራል? ይሄ ነገር ታውጇልና ለተፈጥሯዊ የሆነው ነገር ሲገለጥ መለኮታዊ የሆነ ነገር ወደ ተፈጥሮ ዓለም ሲመጣ ተፈጥሮ ዓለም ላይ ያለ አካልና ስርዓት በሙሉ ቅርጹን ይቀይራል። በታየለት ልክ ይሆናል። ይኸውላችሁ ከታሰበላችሁና ከታየላችሁ ጭምት ኖሩ እግዚአብሔር ካለላችሁ ክብር እየጎደላችሁ ዛሬ ይሄን ድምጽ ይጀመጣቻለሁ። እግዚአብሔር ወዳየላችሁ ወደ ከፍታ፣ እግዚአብሔር ወዳየላችሁ ጤንነት፣ እግዚአብሔር ወዳየላችሁ ሰላም፣ እግዚአብሔር ወዳየላችሁ በረከት ትገባላችሁ። በኢየሱስ ስም ጉብኝት በእናንተ ላይ እንዲሆን ተናገርኩኝ። ጉብኝት ይሆነልሽ፣ ጉብኝት ይሆነል። እግዚአብሔር ይሄን ነገር ባይዘወይ እኔ ስብከት ትምህርትም መጽሐፍ ከብዶኛል። እማውቀው ሐሳብ ይሁን እንጂ ይሄን ለመጽሐፍ እንደኔ 3 ወር 4 ወር ነው ያመጥኩት። ምንድነው የከበደኝ እንዴ? ሐሳቡ ውስጥ ያለ ምንድነው የከበደኝ ታውቃላችሁ? እዚህ መጽሔት ላይ መጨረሻ የተጻፈው የኔ እንደሆነ ሰምታችሁኛል? መጨረሻ ታይፕ የምትታይበው ሴት መጨረሻ ላይ ጻፈች የኔን ራሱ። ለምን ሲል እግዚአብሔር ካለኝ ነገር አንዱ ምንድነው ይሄ ነገር ወረቀት ላይ ተቀምጦ በዚህ ከተማና በዚህ ምድር ላይ ይሄን በሚያነብ በተሰራጨ ጊዜ ሁሉ አለኝ ጉብኝትን አደርጋለሁ። የከበደኝ ቃል አይደለም፣ የከበደኝ
የሚገለጠው ከባድ ስለሆነ በምን ቃል ላስቀምጠው? አሁን እምላችሁን እኮ አሁን ያን በቋር ማወራው እኮ ውስጥ ያለ ስለሆነ ነው አይደል? እንደው ነገሩ ለመጠበቅ ነው ጥቅስ ይዤ የምሄደው። 3-4 ወር በላይ እቺን አንድ ቀጽ የማትበልጥ እኔ እኮ የይቅርታ በረከት የሚለውን እኮ በ20 ቀን ነው ጽፌ አርሜ አሳትሜ ለእናንተ የሰጧችሁ በ20 ቀን። ለዛም በጾም ጸሎት ላይ ሆነ 40 ቀን ጾም ጸሎት ላይ እግዚአብሔር ጻፍ ባለኝ በ20ኛው ቀን መጽሐፍ ሆኖ መጥቷል። ይሄ አንድ ገጽ እቺ ገጽ 4 ወር በላይ ፈጀብኝ። ልንገራችሁ የሆነ ጉብኝት ይሆናል። የሆነ ጉብኝት ይሆናል። የሚያነበው በሙሉ ይሄ መጽሔት ይዞ የሚሄድ በሙሉ በሚገባበትና በሚደርስበት ቦታ ሁሉ ጉብኝት ይሆናል። እግዚአብሔር መጎብኘትን ይጎበኛል። ሃሌሉያ! እግዚአብሔር ይወርዳል። እግዚአብሔር ይገለጣል። እግዚአብሔር ይሰራል። እግዚአብሔር ያግዛል። እግዚአብሔር ያድናል። እግዚአብሔር ይታደጋል። እግዚአብሔር ይደግፋል። ከዮሴፍ ጋር እግዚአብሔር ነበረ እንደሚል እግዚአብሔር ከእናንተ ጋር ይሆናል። ነበረ የሚለው እኮ በሁሉ ቦታ የነበረበት አይደለም እኮ። በምሰራው ስራ ላይ እግዚአብሔር ሲያግዝ፣ ሲረዳ፣ መንገድ ሰጠ፣ እይታ ሰጠ፣ አይዲያ ሲሰጥ፣ ኢየሱስ ከክፉ ሲጠብቅ፣ ይሄ ነው የመለኮት ጉብኝት። የእግዚአብሔር ጉብኝት በእናንተ ሕይወት ላይ በገዥነት ይገለጥ። በኢየሱስም ይገለጥ። በኢየሱስም ይገለጥ። በኢየሱስም ይገለጥ። ስለዚህ ባለችን ደቂቃ 5 ደቂቃ የመለኮታዊ ጉብኝት መንገዶችን መረዳት የሚለው ማወቅ ጥሩ ነው። ቤታችሁ ታንቡታላችሁ፣ ግን እኔው ስናገር ጉልበት ስለሚኖረው ነው። መጀመሪያ የመለኮታዊ ጉብኝት መንገድ እግዚአብሔር በራሱ ሉዓላዊነት ራሱን የሚገልጥበት ራሱን በቃ አላለ ራሱን የሚገልጥበት መንገድ ነው። እግዚአብሔር በሉዓላዊነቱ ራሱን የሚገልጥበት ነው። የመጀመሪያ እንዳልኳችሁ በኤደን ገነት የሰሙት አይነት ድምጽ በኤደን ገነት የእግዚአብሔር ሲመላለስ ሰሙ አይደል የሚለው በቃ ራሱ ተገልጦ በድምጹ በኩል ራሱን የገለጠበት ያ መንገድ የእግዚአብሔር ሉዓላዊነትን የተሸከመ ራሱን የገለጠ መንገድ ነው። ልክ እንደ ኢየሱስ ቃል ሥጋ ለበስ። ከዛ መንፈስ ቅዱስ ራሱ ሉዓላዊ የሆነው ከሥላሴ አንዱ አካል የሆነው መንፈስ ቅዱስ በሰዎች ላይ ያረፈበት በምድር የተገለጠበት ያ ጉብኝት የመንፈስ ቅዱስ መገለጥ ጉብኝት የምንለው ያ ጉብኝት ነው። አሜን አሜን። ታውቃላችሁ የጉብኝትን ዘመን አለማወቅ፣ የጉብኝትን ጊዜ አለማወቅ፣ ጉብኝት የሚመጣበትን መንገድ አለማወቅ ከጉብኝት ጋር መተላለፍ ይሆናል። ኢየሱስም የጉብኝት ዘመን አላወቅሽምና ብሎ ያለቀሰው የሞገድ ዘመን አላወቅሽምና ሉቃስ 19 ላይ አለቀሰ ላይ ተላልኮ አላወቅሽምና። አያችሁ እነሱ በጠበቁት መንገድ አልተገለጠማ። እነሱ ያሰቡት መንገድ አልተገለጠም። አንዳንዴ መለኮታዊ ጉብኝትን የምናይበትና የምናስበትን መንገድ ካላወቅን መለኮታዊ ጉብኝት ሊያልፈን ይችላል። ስለዚህ እንዳያልፋችሁ ነው ይሄ ነገር የመጣው። በኢየሱስ ስም እኔ ግን አልታለፍም በሉ እስቲ። መለኮታዊ ጉብኝት አያልፈኝም በሉ። መለኮታዊ ጉብኝት አያልፈኝም በሉ እስቲ። በኢየሱስ ስም በሉ እስቲ። መንፈስ ቅዱስ ትረዳኛለህ። የጉብኝት ዘመኔ አያልፈኝም። በኢየሱስ ስም አያልፈኝም። ሃሌሉያ። ሌላኛው የመለኮታዊ ጉብኝት መንገድ የቅዱሳን መላእክቶች መገለጥ ነው። የቅዱሳን መላእክቶች መገለጥ ነው። የእግዚአብሔር መለኮታዊ አጀንዳ በፍጥረት መካከል ለማከናወን የተላኩ አይደል? መልአክ የሚልኩ መልእክተኛ የተላከ ማለት ነው። የሚልካቸው አለ የተላኩ ማለት ነው። ለምንድን የሚላኩት? የእግዚአብሔርን መለኮታዊ አጀንዳ በሰው ልጆች ውስጥ በተፈጥሮ ዓለም ላይ ለማከናወንና ለመግለጥ ምን ይላሉ? ይላካሉ። ስለ መላእክቱ ሲናገር ምንድን ነው የሚለው? የዳኑትን ለማገዝ ለማገልገል የሚላኩ መናፍስት አይደሉም። ምን የሚሉ የሚላኩ ለማለት ለማገዝም ለማገልገልም እዚህ እግዚአብሔር በአንተ ሕይወት አደርገዋለሁ ላለ ያስራ እግዚአብሔር በእናንተ ሕይወት ለሚያደርገው ቤተክርስቲያን ለምታደርግ ለወንጌል ስራ ለእግዚአብሔር ተልእኮ እግዚአብሔር በእናንተ ሕይወት ለሚያደርገው ለትላልቅ ስራ ለመታደግም ይሁን ለማዳንም ቢሆን ለማገዝም ቢሆን ለመርዳትም ቢሆን የቅዱሳን መላእክቶች ወደ ተፈጥሯዊ ዓለም ወደኛ ሕይወት መምጣት አንደኛውና ወይ ሁለተኛው የመለኮታዊ መንገድ የመለኮታዊ ጉብኝት መንገድ ነው። የቅዱሳን መላእክቶች መገለጥ። ኢየሱስ ጌታ ነው። እኔ ግን በሉ እስቲ ቤቴን እከፍታለሁ። የሚገርም አንዳንዶች እንግድነት ተቀብለዋል እኮ መላእክቶች ሳያውቁ። የገነ ክንፍ ያለው ነገር እንዳትጠብቅ በሚገባ ቋንቋ ወይ ኦሮሞኛ ወይ አማርኛ ወይ ትግረኛ የተናገረ ተገልጦ ሊሆን ይችላል ወይ ወላይተኛ ወይ ሲዳመኛ። በዛም ይሁን በዚህ ግን ከእግዚአብሔር ጉብኝት እንዳታልፉ ባረኳችሁ።
የሚጎበኝ ሲመጣ አቀብለዋለሁ በሉ እስቲ። ለዚህ ነው የዕብራውያን ጸሐፊ ሲመክረን ግድላችሁ እንግዶችን መቀበል ትጉ። መልአክም ተገለጠለት፣ ሙሴም ባየው ነገር ተደነቀ። ነገሩን ለማጣራት ወደዚያ ሲቀርብ የጌታ ድምፅ፣ የተገለጠለት መልአክ ነው የተናገረው፣ ግን የጌታ ድምፅ ነው። እየሰማችሁ ነው? ምክንያቱም እያንዳንዱ መልአክ ሲገለጥ የጌታን ድምፅ ይዞ ነው የሚመጣው። እግዚአብሔርን ወክሎ ነው የሚያወራው። የአምላክን ጉብኝት ይዞ ነው የሚመጣው። የጌታም ድምፅ እኔ የአባቶች የተገለጠለት መልአክ ያወራው ግን አምላክ ነው። እያገኛችሁ ነው? በደንብ ተመልከቱ። የእግዚአብሔር መልአክ ተገለጠለት ይልና እንደዚህ አለው። ያለው ነገር ተመልከቱ። እኔ የአባቶች አምላክ የአብርሃም የይስሐቅ የአብርሃም አምላክ ነኝ። የተገለጠው መልአክ እንጂ አምላክ አይደለም። እያወራ ያለው ምንድን ነው ግን? እያንዳንዱ የመልአክ ጉብኝት የአምላክን ጉብኝት ይዞ ነው የሚመጣው። ሙሴም በፍርሃት ተዋጠ፣ ለመመልከትም አልደፈረም ይላል። የተገለጠለት መልአክ ነው። እያወራ ያለው ግን ምንድን ነው? እኔ የአብርሃም የይስሐቅ የያዕቆብ ምንድን ነኝ? አምላክ ነኝ የሚል ነው። ማሚ ያልደረሰሽም እንዴ መጽሔት? ማሚ ወሰን እሺ፣ እንኪውሰች አንብቢ እንዴ ለሳሚ ስጠው። የጎን ስታነብ እኮ አይችልም እንዴ? ይሄ ላንቺና ለባለቤትሽ ነው። ማን ወሰደ? አቢጋ ወሰደሽ ነው? አቢጋ እኮ ራሱን የቻለ ሴት ነው። ባልና ሚስት ነቁት አንድ ቤት ስል እንዴ እሷ በቦርሳ ይዟት ትሄዳለች፣ ከጮኛዋ ጋር ታነበዋለች። እንዴ አንቺ ከባልሽ ጋር አንበቢ እንዴ ሆሆ እንዴ ለቋት ልጄን እንዴ ለቋት። ተይ ማሚ አለ መልአኩ ሲያሳፍሯት ኳይሮች ደርሳለች። ተዋት። ኢየሱስ ለበረከት ደርሳለች። አሜን። አያችሁ መጽሐፍ ቅዱስ በጣም ሐዋርያ ሥራ በጣም እኮ ነው የሚገርም። አያችሁ አባቶች ሲጽፉልን የሆነውን እያንዳንዱ መለኮታዊ ጉብኝት ስለሚረዱ በጊዜ ከነበረው ከሙሴ ካገኘው ነገር ይልቅ ከተገናኘው ነገር እዚህ ጋር ቁጭ ብለው በዛ ዘመን የሆነ ነገር በደንብ ሲያዩት ከዛ የሚቋጠሉ ቁጥቋጥ ውስጥ የወጣው መልአክ ነው አሉ። መልአክ ተገለጠለትና ያለው ግን ምንድን እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። የተገለጠው መልአክ ነው። እያወራ ያለው ግን አምላክ ነው። አየህ እያንዳንዱ መልአክ የመለኮቱን ጉብኝት ይዞ ምን ይላል? ይመጣል። በኢየሱስ ስም ከመለኮቱ ጉብኝት አትጉደሉ። መለኮታዊ ጉብኝት ይሆነላቸው። እግዚአብሔር መጎብኘትን ይጎብኛቸው። ለመላእክቶች መገለጥ ቤታችሁ፣ ህይወታችሁ፣ አገልግሎታችሁ የተከፈተ ይሆነ። አያችሁ ለሙሴ የተገለጠው መልአክ ሲሆን ያወራው ግን አምላክ ነው። የሰማው ግን የጌታን ድምፅ ነው። ስለዚህ ቅዱሳን መላእክቶች የመለኮታዊ ጉብኝት ምንድኖች ናቸው? መንገዶች ናቸው። የሚገርመው ግን ሙሴ ይሄን ነገር ከተገለጠለትና ካየ በኋላ እሱ ራሱ የመለኮት ጉብኝት ተሸካሚ ሆነ። ሶስተኛ ብዙ ጊዜ ሚስ የምናደርገው እግዚአብሔር ለልዩ ዓላማ የጠራቸው የለያቸው የቀባቸው መልእክተኞች ሰዎች የመለኮት ጉብኝት መንገዶች ናቸው። ኢየሱስ በስጋ ስለመጣ ነው የጉብኝት ዘመን እንደሆነ ያለብቁት። በደመና የነበረውን ሲያነቡ ስለኖሩ በደመናም ሲመጣ እኮ ራሱ አልገባቸው። በደመና መጥቷል፣ ተራራ ነዶ፣ በዛ ጊዜ ወርሱ አልገባቸው። አሁን ግን ልክ በሙሴ ሲመጣ ወይም ደግሞ በኢየሱስ ሲመጣ አልገባቸው። ቃል ስጋ ሆነ አለ። አዘነኩ አያትና ከሲኦልም ከእሳትም ላብስ መልጥሽ ነው አለ። ኢየሱስ ከሄደ ከ79 ዓመት በኋላ አይደለ? እስራኤል እኮ ነደደች ይላል፣ ጠፋች። አንተ ብዙ ሺህ ዓመት ፈጅቶባታል መልሶ እስራኤል ለማድረግ። አየህ በኢየሱስ ክርስቶስ የተገለጠ ጥላ ነበር። በጥንቶቹ አይደል ጥላዋን ትዘረጋል ይችላል እኮ በስሯም ጽድቅ ይፈሳል ይላል ነብይ ላይ። ኢየሱስ የተገለጠ የመረጥ ጥላ ነበር። ካለማወቃቸው የተነሳ የጉብኝት ሰዓት ምን አላቸው? አመለጣቸው። ብዙ ጊዜ ሰዎች ሚስ ከሚያደርጉ ነገር አንዱ ምንድነው? ግለሰብን እንደ ግለሰብ ማየት። ሰው አይደለ እንዴ አይደለም። ለምንድነው አንድ ትራፊክ ሲያስቆም ሰው አይደለ እንዴ ብለህ ያልሄድከው? ይኖ ኦቶሪቲ የለበሰው ልብስ የሚወክለው መንግስት አለ። ለምን ኬንያ አትሄድም? እኔ ኬንያ አይደለም አትልም። ያስቆመን ፖሊስ ታወራዋለህ። ኢሚግሬሽን ስትገባ የተለያየ አፍሪካ ሀገር ሄዳችሁም ታውቁ ሰዎች አላችሁ፣ ትደነግጣለህ። ለምን ዲፕሎማት አትሆንም? ጥግ ያዝ ይልሃል። የሆነ ሰው በቃ ጥግ ያዝ ትለሽ ነው የምትለው። እኔ ሰው አንተም ሰው አትልማ። ለምን እዛ ጋር ቁጭ ያለ ሰውዬ ከሌላ ሀገር ና እንጂ እዛ ሀገር እስከገባ ድረስ ኦቶሪቲ አለው። የኬንያ መንግስት ኢንቨስት ያደረገበት ኦቶሪቲ አለ።
ያ የሚለብሰው ልብስ ያንን ይወክላል። እያንዳንዱ ቅባት የሚወክለው መንግስት አለ። የሚወክለው መንግስት አለ። እያንዳንዱ ልብስ እኮ የሚወክለው መንግስት አለ። ሰማያዊ መንግስት ይወክላል። ምን ነው ቢሮ ገብተን አንተም ሰው እኔም ሰው ለምን አላልም? እንኳን ትላልቅ መንግስት መስሪያ ቤት አይደል ወረዳ ገብተን ቀበሌ መታወቂያ የሚሰጥበት እንዳሉ ነው የምትሆነው። እንደው ትንሽ ድንፍት ታልክ ያሳየዋል። በቃ አሁን አንሰራ ማሽኑም ቢያለ ይላል። የፈለገ ብትንጨራጨር ባንክ ቤት ደግሞ የሆነ ቦታ አይቀበሉ። መታወቂያ ከለስ መታወቂያ ያለው እነሱ ጋር ነው። መታወቂያ የኢትዮጵያ መንግስት ይስጥ እንጂ ያን የሚያደርግ አካል አለ። መንግስት ሲባል እኮ ግለሰብ አይደለም አይደል? መንግስታዊ ተቋማት ነው። የትም ቦታ ስትሄድ የምታገኛቸው እኮ ሰዎች ናቸው እንዳንተ ያንተን ቋንቋ የሚያወሩ። አንዳንዶች እኮ ካንተ እናት የተወለዱ ሊሆን ይችላል እኮ። እዛ ስትሄድ የእናቴ ልጅ ምናምን ስትለው ኖ ፕሮሲጀሩ እንደዚህ አይደለም። አብረን አሜን አብረን ሻይ በዳቦ በልተን ስላደግን ኦፊስ ላይ ስታገኘኝ ኦፊሱ ሪፕሬዘንት የሚያደርገው መንግስት አለ። ቤት ስትሆን ወንድማዊነት አለ። እዛ ስትሄድ ግን የመንግስት ወኪል ነው ይሄ ሰውዬ። ኢየሱስ ጌታ ነው። እሱ የሚለውን ካልተቀበልክ መንግስትን እንዳለ መቀበል ነው። እሱን መቀበል መንግስቱ እንደመቀበል ነው። በዛ መንግስት ስትራክቸር ውስጥ ያለን ሲስተም በቀላሉ መቀበል የምትችለው ለዛ ይኸውልህ ሰከንደሪ ስኩል ስደበድበው የኖርከው ሰውዬ እንደፈለክ የገረፍከው ሰው ስታስለጥስ የነበረ ሰው ወንድም የሚኒስቴር ሌቭል ላይ ሆኖ ልኮርኩም ብትል እመነኝ እጅ እንደዚህ ባለበት ቂሊንጦ ራስን ታገኘዋለህ። ሰከንደሪ ገርፍ ያለው የለም። በቀብቶ ደብድብ ያለው የለም። whenever he assigned somewhere ከነጋ ናችሁ የሆነ ቦታ ላይ ሲቀመጥ ስለሱ የሚጠነቀቅ ሌላ አካል አለ። ሰውየው እኮ ደብድብልኝ ብሎት አይደል? አጠገቡ ያለው ጋርድ እኮ የሚከለክል አጠገቡ ያለው ጠባቂ የሚከለክል ሰውየው ግለሰብ አይደለማ። ሰውየው የአንድ መንግስት ኦፊስ ምን የሚል ነው የሚወክል ነው። ሰውየው መድፈር ኦፊስን መድፈር ነው። ይሄ እኮ ግለሰብ አይነት እንደዚህ እኮ ስለማናስተውሉ አንዳንዴ ለምንድን ነው ታዲያ ትላልቅ ባለስልጣኖች ታጅበው የሚሄዱት? ሰውየው እኮ የአማራ አፍንጫ ስላለው አይደለም። በሞመንት ከስልጣን እስቲ ይውረድ በሚቀጥለው ቀን ባዶ እግሩን ወክስ ያረክታዋል። አንዴ እዚህ ምንድን ነው የሚባለው ፍሬንድሺፕ ስኮር ሄድን እና የዛ ቀን እኔም አማርኛ መሮጥ ጀመርኩ። ስሮጥ አንድ በሆነ ዘመን ላይ በታጅበው የሚሄዱ ሰውዬ እዛ ይሮጣሉ። ባለስልጣን እኮ ናቸው። አሁን ብትሄዱ ማታ አጣጣም ዛሬም ብትሄዱ ታገኛቸዋል። እኚህ ባለስልጣን የሆነ ወቅት ላይ ግን አብራችሁ አትሮጥም። እሳቸው በሚሮጡበት ጋር አብራ አትሮጥም። አሁን ግን አብራቸው እያየኋቸው እንዴት ነው እያልኩ ደህና እያነሳኝ ቦጭ እያሉ አብራ አየህ ትናንትና የተጠበቁት ለካ ኦፊሱ ግዴታ ስላለው ከዛ ኦፊስ ከወጡ በኋላ እንደማንኛችንም አብሮን ይሮጣሉ ለጤንነት። ያኔ ቢሮጡ ለጤንነት ብቻ አይደለም ጤናዬን አስጠብቃለሁ ብሎ ቢጎዱ በዛ ሴክተር ላይ ያለ ነገር ስለሚጎዳ መንግስት የሚወክሉት መንግስት ጥብቅና ያደርግላቸዋል። መንግስት ወክለው ነው የሚያወሩት። አሁን እንደፈለጉ መቀለድ ይችላሉ። እሳቸው የተናገሩት ከመንግስት ጋር እያያዝም ያኔ ግን የሚናገሩት ቀልድ ሳይቀር ተጻፍ ነበር። እየሰማችሁ ነው። የሚወክሉት መንግስት አለና እግዚአብሔርም እንደዛ ነው። ለልዩ ዓላማ የጠራቸው የለያቸው የቀባቸው የላካቸው ሰዎች የሚወክሉት ዓለም አለና እነሱ ወደ አንተ ሲመጡ ጉብኝት ይዘው ይመጣሉ። ለገባው ሰው ዛሬ እኔ ለአንድ ሰው ጉብኝት ይዤ መጥቻለሁ። እሺ ያላችሁ ተመልከቱ። አሁን ከዛ በኋላ መልአክ ተገለጠለት፣ የመለኮት ጉብኝት ሆነለት። ከዛስ በኋላ የጎበኛው ጎብኝ ያደረገው አንብቡት ከ35 ጀምሮ በግብጽ ያሉትን የህዝቤን መከራ ፈጽሞ አይቼ መቃተታቸው ሰምቼ ላድናቸው ወርኩ ይላል እግዚአብሔር። አሁን ደግሞ የወረደበት መንገድ ተመልከቱ። አሁንና ወደ ግብጽ እልክሃለሁ አለው። ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህንን ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ ማለት አዳይ ማለት ነው አድርጎ ላከው። አየ ትናንትና አባረዋል። አሁን ግን የእግዚአብሔር ነገር ካገኘ በኋላ በሚቃጠል ቁጥቋጦ አግኝቶት የሚቃጠል ቁጥቋጦ አይቶ የሚነድ እሳት ካደረገ በኋላ ሙሴ ማለት እኮ ኢየሱስ ነዶ የማያልቅ የእግዚአብሔር እሳት ማለት እኮ ነው። የሚነደው ነገር አየ፣ የሚነድ ሰው ሆነ። ፊት ለፊቱ ትቆማለህ። 10 ትላልቅ መቅሰፍት ወርዶ ያስደነግጣል እንጂ ሙሴን አታቆመውም። ሙሴ የሚመራውን ሕዝብ አታቆመውም። ትናንትና እረኛ ነው፣ አሁንስ መልእክተኛ አርጌ እልካለሁ። ብዙ ጊዜ ሚስ የምናደርገው በተለይ ደግሞ ኢትዮጵያ ላይ ያየው ነገር እንደዛ ነው የማየው። በቃ
አያችሁ ከአገልጋዮች ጋር ብዙ ልምምድ ስላለን በተለይ ደግሞ በልዩ መልኩ እግዚአብሔር ሰዎችን ሲልክ አይመስለንም የእግዚአብሔር ጉብኝት በእነሱም ይመጣ የምናውቅ ጸጋ ስጦታ የጸጋ ስጦታ እንደሆነ ሳለ እግዚአብሔር ልዩ ዓላማ አስጭኖ በልዩ መልኩ ቀብቶ ልዩ አቅም ሰጥቶ የሚልካቸው ሰዎች አሉ በትውልድ መካከል እነሱ የመለኮት መገለጥ ምኖች ናቸው የመለኮት ጉብኝት መንገዶች ናቸው እነሱ ወደ አንተ ከተማ ሲገቡ እኔ አምናለሁ ቤኒን ወደዚህ ከተማ ሲገባ ይዞ የሚገባ የመለኮት ጉብኝት ፓስተር ካንጀም ሲገባ እንደዛ ይሆናል እኔ በቅርቡ ቋጥብ እኔ አርባ ምንጭ ሄጄ ነበር የሆነው ነገር እኮ ጉድ የሚያስብል ጉድ እስካሁን ይወራል ምስክር ነው ሰሞኑን ደግሞ እግዚአብሔር እንደዚህ አለ አንድ ነገር ተነሷል አርባ ምንጭ ላይ በመንፈስ የመታው ተመቷል በህግ የሚነሳው ደግሞ አነሳለሁ አለ በቃ ካለ የሚነሳው ያ ከተማ ለወንጌል የሚመች ይሆናል ኢየሱስ ጌታ ነው ዲአር ኮንጎ የርኩ ጊዜ ዲአር ኮንጎ እኔ አልናገር ቤተሰብ ስላለ እናንተ ስላልተናገርም እንጂ ሰውዬው እኮ አለ አንድ ሳምንት ሲቀረው ከተማይቱ ተከባለች ነው ያለ ሄዱ ዜና ላይ ታዩታለች ከተማይቱ ተከባለች በጣም ኃይለኛ ተኩስ አለ ምን ይሻላል አለ ከኔ ይልቅ በእግር የሚሄዱ ሰዎች ነው ከተለያየ ሀገር ከኬንያ ከምን እነሱ በመኪና የሚያቋርጡ በጣም ከባድ ሆኖባቸው ነው በግድ ነው የገቡት በግድ እኔ ግን ያልኩት እንደዚህ ነው ያን እግዚአብሔር ሰው እኔ ልግባ እንጂ አልኩት ይዤ የምመጣ ጎብኝታል you are not my friend sir አልኩት አንተ ጓደኛ አይደለም ቤተሰብ የለኝም እዛ እኔ ያለ በክርስቶስ የሆኑ ወንድሞች ናቸው እኔ ልግባ እንጂ እኔ ሳልወጣ ነገር ይሆናል የሚገርማችሁ የመጀመሪያውን ቀን ላይ ያወጭኩ ቀን አወጭኩ አርባዎች ቅዳሜ ተናገርኩኝ ቅዳሜ ማታ መሪው ተያዘ እሁድ ሰራዊቱ ራሱን ያዘ ከተማ የተከበልክ ማለት ምን አዲስ አበባ ሆኖ ሸገር ተከበበ እንደማለት ነው ሸገር ላይ እኮ ተከቦ ሉምባምባሽ የሚባለው በጣም ረጅም ዘመን በቆዩ በዚህ መጠን ቀርበው አያውቁ ማለት ሰውየው ከኔ ጋር የተያዘ ነው እንደማለት ያ ነብይ የኔ ነገር ለማደናቀፍ ነው አለ ግን ሰር አልኩት ሰር you invited the apostle yes you are a prophet አልኩት በጣም የሚገርም ኃይለኛ ፕሮፌት ነው አንተ ጠቋሚ ነህ አልኩት እኔ ደግሞ መንጣሪ ነኝ ሐዋርያ ነኝ you invited the apostle I'm not just a buddy I'm not his friend I'm a messenger I'm an apostle of Christ I can't change things my ቀየር ወዲሁ እኮ ያየኝ ስለሆነ ነው ከተማ ብትልከኝ ታያለ ከተማ ላይ አስጨናቂ ዛሬም በእውነት እንደዛ ተተቀበልከ ጎረቤት ያለ ሰፈር ያለ አካባቢ ላይ ያለ አይቃጠልም እኔ ሰኞ በሌሊት ነው የወጣው ሰኞ ሊነጋ ሲል ሌሊት ተነስቼ ነው የሄድኩት ተነስቼ በቃ ፍላይት አስቀየረ ቶሎ መጣን ነበረብኝና ፈርቻ አይደለም ፍላይቶች እንዲስተካከሉልህ ቶሎ መጣን ነበረብኝ እኔ በመውጣበት ሰዓት ላይ እዛ ያንን ሉምባባሽን በከበው የነበሩ አማጽያን ሙሉ በሙሉ ቁጥጥር ስር ሆነዋል ትንሾቹ ብቻ አምልጠው የጠፉት አየህ እነሱ ለጉባኤ ነው የጠሩኝ እኔ ግን ለሀገር ገባው I told them እኔ የጉባኤ አገልጋይ አይደለም ጉባኤማ ማገልገል ቢሆን ለምን እዚህ እመጣለሁ ጉባኤ እኮ አለኝ እናንተ ጉባኤ ናችሁ መጠነኛ ጉባኤ በደንብ የማውቃችሁ ለጉባኤ I'm not here for a congregation I'm here for a nation I'm there for a nation telling you እና ሰውየው አለ በቃ ኧረ በጣም እየከበደ ነው ማለት ኮንፈረንስ ይቀር እንዴት ይሻላል አለ እኔ ስለሌሎቹ ጸልይ አልኩት ስለኔ ግን እኔ እንድመጣ ብቻ ይሆናል እኔ ልግባ እንጂ እንዳልገባ የተደረገው ነገር ልነግራችሁ አልችልም የተደረገው እኔ በኤምባሲ ላይ ዲሞን ሲገለጥ ያየሁት ያኔ ነው በኤምባሲ ደረጃ ያልተባልኩት ነገር የለም እኮ እዚህ ኤምባሲ እንዳልሄድ እዚህ ዲአርሲ ለምሄድ አሜሪካ ኤምባሲ እንኳን እንደዛ ያደረገ እኔ ግን እላለሁ እንዴት ሆነ ሲባል እሄዳለሁ I'm going ዳልሰማሽ ሰዎች ስገባ እኔ ባይዘው በፖሊስ ታጅቤ በወታደር ተይዤ ነው የገባሁት በቪአይፒ ነው ሃሌሉያ ደግሞ ጋርድ የተላከልኝ እዛ ነው እዚህ ደግሞ እንዳታስከስሱኝ ኢትዮጵያ ላይ ጋርድ የተከለከለ ደቡብ አፍሪካ ሄዶ በጋርድ ታዩ ተብሎ ፎቶ ወጣ መብቱ ነው ደቡብ አፍሪካ በጋርድ ይሄዳል ዲአር በጋርድ እዚህ እንኳን በጋርድ ያለ ድማን ይዘኛል ኢየሱስ ጌታ በጋርድ ሜር ስለምፈጋ አይደለም ደግሞ ኢየሱስ ጌታ ነው ሊትራሊ በእውነት ማችኩ ከአውሮፕላን ውስጥ ነው ተጠርቼ ወረድኩት አፖስትል ዶክተር ፍቃዱ ማንም ሰው ሳይወርድ ታጅቤ ትልቅ አውሮፕላን ትልቅ አውሮፕላን ማረፊያ የላቸውም ግን ትልቅ እግዚአብሔር ይጀከባው አየ በመሳሪያ ማታሸንፈው በመለኮታዊ ጉብኝት የምታሸንፈው ነገር አለ ማን ነው በእኔ ምናምን ይላሉ የሚገርም እንደዚህ የሚሉ ሰዎች እኮ
ኮንግሪጌሽን የላቸውም። ቤተሰብ በደንብ አያስተዳድሩም። ልብስም በደንብ መልበሳቸውን እንጃ። ጠጋ ብንላቸው እኮ በደንብ እኮ ያልተጸዳዱም ራሱ በደንብ ያልታጠቡ ናቸው። ጌታን በሊትራሊ በእኔ ማኑ ሲል ጌታው ይላሉ። እንደው ቢያንስ እንኳን በእግዚአብሔር መንግስት ላይ 52 ዓመት አገለገለ ሰው ሲባል እንኳን አትፈራ። አገለገለ ጳውሎስ እኮ ለጢሞቴዎስ ሲነግራል ሽማግሌውን እንዴት እንደምትዋራ ተጠንቀቅ እኮ ነው። በመሃል አለ መሪ እሱ ነው፣ ግን ስትዋራ አለ በእድሜ የገፋውን ስትዋራ ተጠንቀቅ ይላል። እንዴ በቅባት ስለበለጡ እዚህ ያሉ እናቶችን እዚህ ያሉ አባቶችን እንደ ልቤ መናገር አልችልም። እንደዛ የምትናገርተው ረጅም እድሜ አይኖርህም። በምድር ላይ ረጅም እድሜ አይኖርም። በቅባት ዓለም ረጅም አታገለግልም። ለወጣቶች ምክር አሜን። ኢየሱስ ጌታ ነው። በእግዚአብሔር ሰዎች የመለኮት ጉብኝታል ቤዛነትን ይዞ የሚመጣ ሰው ሊኖር ይችላል። ትንቢተ ኤርምያስ ምዕራፍ 7 ቁጥር 25 እቺ ጋር ስናገርማ አሜን የሚል ጠፋ። የደርግ ዘመን መንፈስ የተመታ ይሁን። ኮሙኒዝም፣ ሶሻሊዝም ኤቭሪባዲ ኢዝ ኢኳል እንደዚህ የሚል እኮ መሪ ግን እኮ አይደለም እኮ። ለምን ያለ ጋርዳ ሄድም ነበር? ለምን እንደዚህ የሚሉን እኮ መሪዎች ሁሉ ሰው እኩል ነው ይሉና እነሱ ግን በጋርዳ ይሄዳሉ። ሁሉ ሰው እኩል ከሆነ ታዲያ ለምን እንደኛ አብሮ አዋሪ ሄዶ አይገዛም ነው? አዋሪ ቀር ነበር ለቤተ መንግስት። ለምን አባደር ወፍጮ ቤት የሚባል አባደር ወፍጮ ቤት ለምን አያስፈጩም ነበር? ለምን እንወሻሻለን? እኩል አይደለም ይሉና ስልጣን የያዙት ወታደራዊ ኃይላት ግን እኩል አይደሉም እኮ። ማዕረግ አላቸው፣ ስልጣን አላቸው፣ ጋርድ አላቸው። አንተን እኩል ሆነ እንድትኖር ለምን ሁሌ እኩል ኮንክላቸው ለአስተዳደር ይመቻቸዋል። እኛ ለአስተዳደር የምንመች አይደለንም። ለበረከት የተመቸን ሰዎች ነው። አይመቻቸው ቢፈልጉ። እኔ ግን እግዚአብሔር ባለኝ ከፍታ እወጣለሁ። ኢትዮጵያ ላይ ያለ ሰውን እኩል ለማድረግ የሚሰራ መንፈስ የተመታ የሆነ ልክ ስታድግ ደስ የማይለው መንፈስ እኮ ከጎረቤት ጥለ እንዳትሄድ የማይፈልግ በቃ እኩል ሆነ እንድትኖር እኩል ገቢያችሁ እኩል እውነታችሁ በኢየሱስም ዛሬ የሚለይ መንፈስ የሚያወጣ መንፈስ በእናንተ ላይ መጣ። እኔ የሚበልጡኝ አከብራለሁ፣ እማራለሁ ከነሱ። እንዴ እምማረው ሲያስፈልገኛል እኮ በሆነ ነገር በአገልግሎት የበለጠኝ በቅባት የበለጠኝ በሊደርሺፕ የበለጠኝ በሆነ ነገር የበለጠኝ እማራለሁ። በቃ እንዴት አድግ እጠይቃለሁ። ምንም የሚያሳፍር ነገር የለም። ተምረን ነው እዚህ የደረስነው። እየተማረን እያስተማረን እንቀጥላለን። ባለው ሳምንት ብያለሁ እመክራለሁ። አሁን ደግሞ ብሎ አስተምራለሁ። ያወቅኩትን አስተምራለሁ፣ ያላወቅኩትን እየተማርኩ አድጋለሁ። ከእድገት አልቆምም፣ ባለውበት አልቀርም። እኩል ብላ እኩል ልበስ እኩል ኑር እንደዚህ ብሎ የሚባል ነገር የለም፣ አይኖርም። ሰማይ እንኳን የለም፣ እንኳን ምድር አንተ ሰማይ እንኳን የለም በለው። ሰምቶ ሰማይ እንኳን እኩል መኖር ብሎ ነገር የለም በለው። ምድር ላይ ባገለገልከው ልክ ሰማይ የሚኖር ስፍራና አክሊል ይለያል በለው። ይላ ለዚህ እንኳን ልዩነት አለ። እንኳን እዚህ መላእክቶች እንኳን መላእክ ስለሆኑ እኩል አይኖሩም። ለዚህ እኮ ነው መልአኩ ቅዱስ ሚካኤል ሲገለጥ ምንድን ያለ? እኔ ምንድን ያለ? ሊቀ መልአክ ነኝ። ገብርኤል ሲገለጥ ምንድን ያላት ለማርያም? በእግዚአብሔር ፊት ምን የምቆም በእግዚአብሔር ፊት መቆም የሚባል አለ። በእግዚአብሔር ፊት ፊት ለፊት የማይቆሙ መላእክቶች አሉ ማለት ነው። ኢቭን መላእክቶች እንኳን ከአንዱ ኮከብ ከሌላ ኮከብ በክብር ምን ይላል? ይበልጣል። እንዴ በእግዚአብሔር ዓለም እንኳን አለ፣ እንኳን በዚህ ምድር። ይሄን የሰማ ሰው ዛሬ ሊበልጥበት የሚችል ቅባት አገኘው። እበልጣለሁ ሲል ደግሞ ማንም የሚበልጠኝ የለም የሚል አይደለም። የሚበልጡኝ አሉ፣ እኔ ግን ባለውበት ላይ እበልጣለሁ። እያደኩ እሄዳለሁ። ሌላ ያደገ ሰው አይቼ ደግሞ አድጋለሁ። እያደኩ አሳድጋለሁ። ያደገ ሳይ ደግሞ አድጋለሁ። የበለጠኝ ሳይ ለመድረስ እሄዳለሁ። ያ በህይወት ምልክት መኖር አለበት። እዚህ ላይ ጥበብ ቃሎች አሉ። እንደውም የጥበብ ቃል ላውጣልህ እስቲ። ጄላራ እሺ፣ የሐራዊ ጥበብ ቃሎች ብሎ ጽፎታል። ግን ላይ ጌታ ትሁን ይላል። መሪ የግድ ነው። ለመመራት የማይቸገር ለመምራት አያቅተው። ትክክለኛ መምህር ከደቀ መዝሙር መሃል የሚወጣ ነው። ዛሬ ተከታይ ነገ መሪ ነው። ዛሬው መሪው እጅ ላይ ውሃ የሚያፈስ የነገው ኃያል መሪ ነው። ዛሬ የመሪው እጅ ላይ ታነቡታላችሁ። ገጽ 9 ላይ ያለ ነው። ከመሪ መማር እንጂ ስለ መሪ ማውራት እድገት አያመጣም። ሃሌሉያ! አረ ሃሌሉያ! እሺ ቁጥር 12 ላይ ገጽ 12 እንዴት ደስ ይላል። ከዚህ በኋላ መጽሐፍ እያስኩ ነው ማስተምራችሁ። በቃ አንተ እንዴት ያቀላል። ገጽ 12
ቀና ብላችሁ የምታዩት ከሌለ የምትደርሱበት የለም። የጥበብ ቃል ለብቻችሁን አትሰለፉ። ልትመለከቱትና ልትከተሉት የምትችሉ ሰው መኖር አለበት። አጠገብ ያለው ሰው በለው አለው። ለምን ባለውበት እንደቀረው ገባኝ በለው። ልትመለከቱት ልትከተሉት የምትችሉ ሰው መኖር አለበት። ሞዴላችሁና ምሳሌያችሁ ማን ነው? ይህን መልሱ። ሞዴልም ሆነ ምሳሌ በሌለበት ትክክለኛ እድገት አይኖርም። የጥበብ ቃል ጥበብ ይሆነላችሁ፣ ጥበብ ይሆነላችሁ። ኢየሱስ ጌታ ነው። እኔ ለህይወቴ ለውጥ የሆኑ ሰዎች አሉ። በደንብ ተቀብያቸው ነገሬን የቀየሩ አሁንም የምቀበላቸው የማምናቸው እንደውም አንዳንዶቹ ባገኛቸው አንድ በጣም ብዙ ጊዜ ማላወራቸው ሰው ነበር። በጣም የምከታተላቸው አሁን ወደ ጌታ ሄዱ። ኡሞ የሚባሉ ናይጄሪያ በጣም ገዢ የሆኑ ቻይና ብዙ ስራ የሰሩ ገብተው ስማግል አድርገው ገብተው ተደብቀው ገብተው ትላልቅ ስራ የሰሩ በቻይና የክርስትና ታሪክ ውስጥ የተጻፈላቸው ኡሞ የሚባሉ አሁን በቅርብ ወደ ጌታ ሄዱ። እንደውም እኔ ፖስት አድርጌ ነበር። በጣም አዝኜ መሞታቸው ብዙ ጊዜ አላወራቸው። በጣም በቃ ተመኝቻቸው ያላገኟቸው ሰዎቻቸው ናቸው። እንደው አንድ ቀን ቢጸልዩ ይል ነበር። በጣም ገዢ የሆኑ ሰውዬ በጣም ናፍቃለሁ እኮ ነው ናፍቃል። ጉብኝት ያለባቸው ሰዎች ያውቃለሁ እኮ ለኔሽን የተጠሩ ሃሌሉያ፣ ለኔሽን የተጠሩ ዝናብ ነው እንዴ? ለኔሽን የተጠሩ አንተ የሆነ ነገር እየዘነበ ነው። በመንፈስ ነው በስጋ ነው የሰማሁት። እሺ የእግዚአብሔር ጉብኝት መንገዶች የመለኮታዊ ጉብኝት መንገዶች ከሆኑት መካከል እግዚአብሔር በልዩ ዓላማ የለያቸው የጠራቸው የሾማቸውን ሰዎች ነው። ኤርምያስ 7:22 እንዲህ ይላል፣ አባቶቻችሁ ከግብጽ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድኩ ባሪያዎቼ ነቢያቴን ሁሉ ልኬባችሁ ነበር። እግዚአብሔር እኮ ነው የሚለው። እስከዚህ ቀን ድረስ እየማለድኩ ባሪያዎቼ ልኬባችሁ ነበር። ነህምያ 9:30 ላይ ምን ይላል መሰላችሁ? ነገር ግን ብዙ ዓመታት ታገስኳችሁ፣ በነቢያቴም እጅ በመንፈስ መሰከርኩባቸው። ይሁት ቃሉን በነቢያትም እጅ በመንፈስ መሰከርክባቸው፣ አላዳመጡም። ስለዚህ በምድር አሕዛብ እጅ አሳልፈ ሰጣቸው። አይ ግለሰብ የሚያወራ መስሏቸው እኮ ነው። በነቢያት እጅ በመንፈስ መሰከርክባቸው። ነቢያቶች ትክክለኛ ጥሪ ያለባቸው የእግዚአብሔር መልእክተኞች የመንፈሱ መንገዶች ናቸው። የእግዚአብሔር ጉብኝት መንገዶች ናቸው። በዚህ ጥቅስ ልጨርስ። ሉቃስ 7:16 ሉቃስ 7:16 እንደዚህ ይላል፣ ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ያን ታላቅ አገልጋይ መነሳት የእግዚአብሔር ጉብኝት መገለጥ ነው። ዘልትኩ እግዚአብሔር ሕዝቡ ምን አለ? ጎበኘ ጎበኘ ጎበኘ። ከመንደር ወሬ ውጡ። እንጸልያለን። ቤኒን እዚህ ከተማ እንዲመጣ እንጸልያለን። ላይመጣ ይችላል። አዎ ሰው ነው፣ ግን ጉብኝት ያለበት ሰው የእሱ አለመምጣት ለሱ ምንም አይጎልበትም። ለኛስ ጉብኝት ይጎልብናል። እየሰማችሁ ነው? የሚጎኝ በሱ የሚመጣ ክብር አለ። በሱ የሚገለጥ ዓለም አለ። በሱ ማንም የማያመጣው እሱ ብቻ ሲመጣ ይዙት የሚመጣው። ለዛ እንጸልይ። ኢየሱስ ጌታ ነው። ግን ወቁ የእግዚአብሔር ጉብኝት መንገዶች ከሆኑ መካከል የእግዚአብሔር ባሪያዎች ናቸው። እግዚአብሔር በልዩ መንገድና በልዩ ዓላማ ምን ያላቸው የጠራቸው የለያቸው የሾማቸውና የቀባቸው እነዚህ ሰዎች የእግዚአብሔር ጉብኝት መንገዶች ናቸው። የጉብኝት መንገድሽ አላወቅሽም ከሚባልበት እግዚአብሔር ነፃ ያወጣሽ። አንዳንድ ሰው ወደፊት ሲገባ ጌታ ሆይ ምን ነው ይሄን ዘመን ምን ሆኜ ነው ስትላ ልክ የለ ሐዋርያው ፍቃዱን ነው የሚልህ። ተገላሶ ይሰማህ በለው በለው። እውነት እንደዚህ ሲናገር በለው። እውነት እንደዚህ ሲናገር በለው። ደስ ይበል። እንደዚህ የሚከፋ ነገር ካለ እመነኝ የአያት የጥንቆላ መንፈስ ነው። እነሱን አባብያስ ብሎ እኛን የሚያናንቅ ቤተክርስቲያን ላይ ያለ መሪን አናንቆ ሰፈር ያለን ፈራጅ የሚያስወድድ ብራዘር፣ እኔ የጉብኝት መንገድ ነኝ። የራሴን ቤት ልሰፋ አልመጣው።
ቺላራላ ደማ አው መንገር ነኝ። አርባ ምንጮች እንደዚህ ያሉ ትናንት ወዲያ ደውለው የሆነ ነገር ታላቅ ነው አንድ ቀን ትመጣለህ በቅርቡ የምትመጣው አንድ ነገር ነው። አውሮፕላን እንቆርጥላለን፣ ትገባለህ፣ ስጦታለን እንሰጣለን፣ በመጣህበት አውሮፕላን ተመልሰህ ትሄዳለህ። ታሉን በማታ አውሮፕላን አንተን ማክበር አለ ጉብኝታችን ራሳቸው ነው ያሉኝ። እኔ አይደለም ጌታ አሉኝ። ብዙዎች አዘኑ። እንደ ግለሰብ ተቀብለ ነው አሉ። በጣም ተሰምቶናል። በአርባ ምንጭ ታሪክ እንደዚህ አይነት አገልግሎት አይተናነቅ ማቁ ጉብኝት ነኛ። እኔም ጉብኝቴ ሲመጣ አውቃለሁ። እኔ ማንንም የእግዚአብሔር ሰው አናንቅ ያለቀ በየትኛውም ሌቭል ያገልግል 6 ሰው ይዞ የሚያገለግል 5500 ሺህ የሚያገለግል ቁጥሩ አይደለም በሰውየው እንደሚወጣ ስለማላውቅ ነው። ሁሉንም አገልጋይ ነኝ ሲል አክብሬ ነው የምቀበለው። አክብሬ ምክር እንኳን ከኔ ሰምቶ ጸልልኝ ያለው አክብሬ ነው። አላውቅም በዛ ሰው ውስጥ ያለ ጉብኝት አቅም ቤት አውቃለሁ። እኔ አምላክ ነኝ እንዴ? እኔም እንደዛ ሰውዬ ባሪያ ነኝ። አታናንቁ፣ ሰው አታናንቁ። አንዳንድ ያናንቃቻችሁ ይሆናሉ ጉብኝታችሁን ያላመጡት የማርያም ልጅ ዮሴፍ እናውቅ የለን ወንድሞች ምናምን እህቶች ሲሉ እሱ ግን አየና ከፍ ያለ ተራራ ላይ ቁጭ ብሎ አይ የጉብኝትን ዘመን ምን አላልሽ አላውቅሽም አዘነላት ይላል። ይገፉት ነበር አይጋፉት ነበር። ሲያስፈልጋቸው ጣራ እንድል ያስገባሉ፣ ሲፈልጋቸው ይገፉታል። አብሮ አድገዋል፣ አብሮ በልተዋል፣ አብሮ ጠጥተዋል። አያ የሚያውቁት መሰላቸው። እሱ ግን እኮ የሰማይን ጉብኝት ይዞ የመጣ መልእክተኛ። መልእክተኛችሁን ማለፍ አይሆንላችሁ አይሆንላችሁ። እኔ ለአንድ ሰው ሰሞኑን ስናገር ነበር በስልክ እና እኔ በህይወት ብኖርም ባልኖርም ያግለሰብ በምንም አይነት መስፈርት መውደቃትሽ ማልኩ አልሰማችሁ። አንድ ሰው በምን አይነት መልኩ እንደተቀበለ ታውቀዋላ። አሁን ግለሰብና አሽሞን ሙኑ ምናምን ያልኩ አይደለም ወንድም፣ በዛ የመጣው መለኮታዊ ጉብኝት ተቀበሉ ነው። አንዳንዶቻችሁ ለምሳሌ እኔ እንዴ ልንከባከብ ብትሉኝ ራሱ ድሉ አይኖራችሁም። በምን ተቀራርበን የምትከባከቡ? ስለዚህ እኔን ከመንከባከብ ጋር የተያዘ አይደለም። ሰምታችኋል? ግለሰብ ከመንከባከብ ጋር የተያዘ በሱ የሚመጣው መለኮታዊ ድምጽ፣ መለኮታዊ አሰራር፣ መለኮታዊ ድርጊት በአግባቡ መቀበል ነው። ለኔ ይሄን ሰውራ ለኔ አይደለም ፍቃዱ አያለን ማወራው በምድራችንና በዘመናችን ለተላኩ የእግዚአብሔር መልእክተኞች የምንሰጠው ስፍራ በእግዚአብሔር መንግስት ውስጥ የሚኖረን በምድር ላይ የሚኖረንም ግዛት ይወስነዋል። ከጉብኝታችሁ አትተላለፉ። ከጉብኝታችሁ አትተላለፉ። ከጉብኝታችሁ አትተላለፉ። ከጉብኝታችሁ አትተላለፉ። ያው እንደዛ እኮ ነው። በእነሱ ጀምት አላወቁም። አልፎ ተሰጥቷል። አይ አልፎ ተሰጥቷል። ያመጣውን የጉብኝት መንገድ ስላልተረዱ ለዚህ ነው እዚህ ላይ ጊዜ ሰጥቼ የማወራው። ለምንድነው ብዙ ጊዜ በሰው መልኩ የሚመጣ የመለኮትን ጉብኝት ያለ ማወቅም ያለ መረዳትም አንዳንዴ ከግለሰቡ ጋር አያይዘን የማናናቅም ጉልበት አለ። ኢትዮጵያ ላይ አናናቂ መንፈስ አለ። ለዚህ ኮኖ ትውልድ የማያድገው እግዚአብሔር ይባርክ። መቼታ ሲነግረን ነበር የኢትዮጵያ የላይፍ ስፓን ከ45 አልፏል ተባለ። በደርግ ዘመን ነው 45 ገብቶ የነበረው። በጃንሆይ ዘመንማ መች በቶሎ ይሞታሉ። ከዛ በፊት ቶሎ አይሞቱም። ጦርነት እያለ ራሱ ጥይት ካልገደ ሰይፍ ካልገደ ቶሎ ለምን በጣም ትላልቆችን የማክበር የሆነ ዘመን ላይ መጣ። ሁሉ እኩል ነው። በእድሜ የሚበልጥ የለም፣ ሴት የለም፣ ምን የለም፣ እናት የለም፣ ምን የለም። አናናቂ ትውልድ ተነሳ። ሲሪየስሊ እኮ ነው የማወራችሁ። ከዛ በኋላ ያለው ትውልድ በሙሉ ምንም አይመስሉም። በእድሜ ብትበልጠው፣ በቅባት ብትበልጠው፣ በስልጣን ብትበልጠው፣ አንዳንዱ እኮ የትላልቅ ባለስልጣኖች ሲናገር የሰፈር ጓደኛ አድርጎ ነው የሚያወራቸው። እኔ ሌላ ሀገር ተቃውሞ ይቻላል ሲቃወሙ ራሱ ሰር ሆነረብል እያሉ ነው እየተቃወምኩ። እኛ ሀገር ላይ አንተ የሚጠራው ሰው የኛ ሰፈር ያለው ሊስትሮ ይመስላል እኮ። አይ ለዚህ እኮ ነው ስልጣን ብትይዝ እንኳን አይጸናም ስልጣኑ። ሀብት ቢኖር ሀብታውን አይቀጥልም፣ ብትቀባም ቅባቱ አይቀጥልም። በእኛ ዘመን ግን ይሄ አይሆንም። አንድ ጩህና በእኔ ዘመን ይሄ አይሆንም እርስ አንዳንዶች ቀደምት አባቶችን ሲናገሩ ቄስ በሊና ሰርካን እኛን የመስሉ ትልቅ አባት እንደው ቢያንስ ይቅር የልጅ ልጅ እኮ አይቷል አባት ናቸው። አንተ ሳርካ የሚባለው ምናምን ብሎ ሲያወሩ በኢየሱስ ክርስቶስ ጌታዊ ስለሰማው እንኳን ይቅር በለኝ ይላል። አሁን ደግሞ አሉ በህይወት ያሉ ጋሽ በቄ እንደው ቢያንስ በ80 ምናምን ዓመታቸው አንተ መውጣት የቀጠን ደረጃ ይወጡ እንደዚህ አትናገር። ቲክቶክ ላይ ተዘብዝቦ የሚውል ሰው እኮ ታውቃላችሁ ደረጃ መውጣት እንደማይችል። እሳቸው ግን ታውቃላችሁ በእግራቸው የትናየት መንገድ የሚል ከማገልገል እንኳን ባለፈ አረ ሰውን በማቃለል የመለኮትን ጉብኝት ከማቃለል እግዚአብሔር ነፃ ያወጣል። እጃችሁን አንሱና ጌታ ሆይ በሉ እስቲ
ትውልዴን ነፃ አውጣ በሉስ። ትውልዴን ነፃ አውጣ በሉስ።